The IRGC claims to have carried out a missile strike against a US warship. ኢራን የአሜሪካን ጀቶችን መታለች። እውነተኛው ጦርነት ገና አልተጀመረም። بشک نفت از این منطقه غارت می‌کردن و می‌بردن. ዓለም አይታው የማታውቀውን ምስጢራዊና ዘመናዊ መሳሪያ እንደምትጠቀም ዝቷል። These missiles are now beating the famed Iron Dome and Iron Beam. ዛሬ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሰዋል። ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬንን፣ ኳታር፣ ኩዌት፣ ሳውዲ አረቢያና ተባበሩት አረብ ኤሚሬትስ ላይ ሚሳኤል እየጣለች እያዘነበች አድራለች። ሚሳኤልና የድሮን ናዳን እያዘነበች ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ኸሜኒና እስከ 40 የሚደርሱ ከፍተኛ የኢራን ባለስልጣናት መገደላቸውን ተከትሎ ኢራን በባህረ ሰላጤው ቀጠና በሚገኘው የአሜሪካ ይዞታዎች ላይ የምታደርገውን የአጸፋ ጥቃት አጠናክራ ቀጥላለች። በዚህ ጥቃት በባህሬን የሰው ሕይወት ሲያልፍ ኢራቅና ኩዌትም ተጨማሪ የኢራን የአየር ጥቃቶች እንደደረሰባቸው ሪፖርት አድርገዋል። በሌላ በኩል የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂኒ ከዋሽንግተን ጋር የኒውክሌር ድርድር ለመጀመር አዲስ ጥረት እያደረጉ ነው ተብሎ በአሜሪካ ሚዲያዎች የተሰራጨውን ዘገባ አስተባብለዋል። ይህ በእንዲህ እንዳለ ታዲያ እስራኤል በቴህራን እምብርት ላይ ጥቃት እያደረሰች መሆኑን ያሳወቀች ሲሆን ሂዝቦላህ በእስራኤል ሰሜናዊ ክፍል ላይ ለሰነዘረው የሚሳኤል ናዳ ምላሽ ለመስጠት በሊባኖስ ላይ መጠነ ሰፊ ጥቃት ከፍታለች። በሊባኖስ በደረሰው በዚህ ጥቃት ከ30 በላይ ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር አስታውቋል። ሰኞ እኩለ ቀን ላይም ኢራን የአሜሪካን ጀቶችን መታለች። ዛሬ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሰዋል ሲል የኩዌቱ መከላከያ ሚኒስቴር አስታውቋል። የበረራ አባላቱም ምንም ጉዳት ሳይደርስባቸው በሕይወት ተርፈዋል በማለት ወደ ሆስፒታሎች መወሰዳቸውን መግለጫው አክሎ ገልጿል። የኩዌቱ መከላከያ ሚኒስቴር መግለጫ የበረራ አባላቱ ሁኔታ የተረጋጋ መሆኑን አስታውቋል። በቴህራን የኑልፋር አደባባይ፣ የጋንዲ ሆስፒታልና የፖሊስ ሕንፃ ላይ እስራኤል በፈጸመችው ጥቃት ደግሞ ቢያንስ 20 ሰዎች መገደላቸውን የኢራን መንግሥት ሚዲያዎች ዘግበውታል። ኢራንም በበኩሏ በቴል አቪቭና በኢየሩሳሌም ላይ የሚሳኤል ጥቃት የሰነዘረች ሲሆን በመካከለኛው ቤት ሽመሽ ከተማ ቢያንስ 9 ሰዎች መገደላቸው ተረጋግጧል። The United States military began major combat operations in Iran. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ዋሽንግተን ያቀደቻቸው ግቦች እስኪሳኩ ድረስ በኢራን ላይ የሚሰነዘረው ጥቃት እንደሚቀጥል አሳስበዋል፣ አስጠንቅቀዋል። በተጨማሪም ትራምፕ በጥቃቱ ለተገደሉት 3 አሜሪካውያን ወታደሮች ተገቢውን አጸፋዊ እርምጃ እንደሚወስዱ ቃል ገብተዋል። ይህ ሁኔታ ቀጠናውን ወደማይወጣበት ጥልቅ የጦርነት አዘቅት ውስጥ የከተተው ሲሆን ዓለም አቀፍ ስጋትንም በከፍተኛ ሁኔታ አንሮታል። የአጸፋ እርምጃው ገና ምንም እንዳልተነካ ያሳወቀችው ኢራን ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬንን፣ ኳታር፣ ኩዌት፣ ሳውዲ አረቢያና ተባበሩት አረብ ኤሚሬትስ ላይ ሚሳኤል እየጣለች እያዘነበች አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀም እያሳወቀች ነው። ኢራን ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ብላችኋለች። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ ከፍተኛ አዛዥ ጀነራል ኢብራሂም ጃባሪ አሜሪካንና እስራኤልን የሚያስደነግጥ አዲስ መግለጫ ሰጥተዋል። ጀነራሉ ኢራን እስካሁን የተጠቀመችው አሮጌ የሚሳኤል ክምችት ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይታው የማታውቀውን ምስጢራዊና ዘመናዊ መሳሪያ እንደምትጠቀም ዝተዋል። እስካሁን የተኮስነው የቆሻሻ ብረት ነው ብሏል ጀነራሉ። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30% ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋችሁ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። በ0944 20 1554 እና በ0937 17 80 53 ደውሉ። ቴምር ፕሮፐርቲስ። ጀነራል ጃብሪ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራሮች ላይ ሰነዘረችውን ኦፕሬሽን ኤፒክ ፎሪን አጣጥለውታል። ጠላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ለአጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረት የምንቆጥራቸውንና
ጊዜ ያለፈባቸውን አሮጌ ሚሳኤሎች ነው ሲሉም ተደምጠዋል። ጀነራሉ ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጀነራሉ የሚከተለውን አስደንጋጭ ማስጠንቀቂያ አስተላልፈዋል። እውነተኛው ጦርነት ገና አልተጀመረም። ኢራን ለዓመታት በሚስጥር በድብቅ ያዘጋጀቻቸው በራዳር የማይታዩና በየትኛውም የዓለም ክፍል ያለን ኢላማ የመምታት አቅምና ችሎታ ያላቸው እጅግ የዘመኑ ቴክኖሎጂ ውጤቶች ዝግጁ ናቸው። አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ይጠብቃቸዋል ብለዋል። ዋሽንግተን በኢራን ላይ የመጨረሻ ያለችውን እርምጃ ለመውሰድ መወሰኗን ስታሳወቅ፣ ቴህራን ደግሞ የሆርሙዝ የባህር ሰርጥን በመዝጋትና በ6 ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት በመሰንዘር ምላሽ ሰጥታለች። ወታደራዊ ተንታኞች እንደሚሉት የጀነራል ጃብሪ ንግግር ኢራን ምናልባትም ሃይፐርሶኒክ ሚሳኤሎችን ወይንም ደግሞ በሳተላይት የሚመሩ አዳዲስ ድሮኖችን ለመጠቀም መዘጋጀቷን የሚያሳይ ሊሆን ይችላል። እንደ አንድ የመረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባሊስቲክና ክሩዝ ሚሳኤል አይነቶችን አበልጽጋለች፣ ታጥቃማለች። በሌላ በኩል ኢራን ከእስራኤል ውጪ በ7 የአሜሪካ ወዳጅ ሀገራትና የአሜሪካን ጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ የሚሳኤልና የድሮን ናዳን እያዘነበች ነው። ቅዳሜ ማለዳ የተሰማው የአያቶላ መገደል የኢራንን የደህንነት አቅም እያስተቸው ነው። አዛውንቱ እንዴት በሚሳኤል ሊመቱ ቻሉ የሚለው ጥያቄ እጅግ አወዛጋቢም ሆኗል። ኒውዮርክ ታይምስ እንደዘገበው ሲአይኤ በኢራን ውስጥ ገዳይ ጥቃቶች ከመፈጸማቸው በፊት ለወራት ሐሚኒን በቅርብ ሲከታተል ቆይቷል። ለወራት ያህል የእስራኤልና የአሜሪካ የስለላ ተቋም ትክክለኛውን ቅጽበት ለመጠበቅ የኢራኑን አያቶላ አሊ ሐሚኒን በሚስጥር ሲከታተሉ ቆይተዋል። ስለ ጉዳዩ የሚያውቁ 5 ሰዎች ለሲኤንኤን እንደገለጹት ደግሞ የደህንነት ተቋማቱ የመሪውን የዕለት ተዕለት እንቅስቃሴ፣ የሚኖሩበትን ቦታ፣ ከማን ጋር እንደሚገናኝ፣ እንዴት እንደሚግባቡና ጥቃት ሲሰነዘርባቸው ወዴት ሊሸሹ እንደሚችሉ ሲከታተሉ ነበረ። እንዲሁም ለ4 አስርት ዓመታት የአገሪቱ መንፈሳዊ መሪ ከነበሩት አያቶላ ጋር በአንድ ቦታ ብዙ ጊዜ የማይገኙትን ከፍተኛ የፖለቲካና ወታደራዊ መሪዎችን እንቅስቃሴ ሲከታተሉ ሲሰልሉ ቆይተዋል ተብሏል። ባለፉት ጥቂት ቀናት ውስጥ ግን አመቺ አጋጣሚ ያገኙ ሐሚኒን ጨምሮ ከፍተኛ የኢራን ባለስልጣናት ቅዳሜ ጠዋት በቴህራን በሚገኝ የመሪው ቢሮ፣ የፕሬዝዳንቱ ጽሕፈት ቤትና የብሔራዊ ደህንነት መዋቅር ባሉበት ግቢ ውስጥ በተለያዩ ቦታዎች ለመሰብሰብ አቀዱ። አንድ የእስራኤል ምንጭ እንደገለጸው ከመጠን በላይ ጥንቃቄ የሚያደርጉት መንፈሳዊ መሪው በቀን ብርሃን ወቅት ጥቃት የመሰንዘር ዕድሉ አነስተኛ እንደሆነ ስለሚያምኑ ጥበቃቸውን ዘና አድርገው ነበር። ይህ አጋጣሚ አንዳንድ የእስራኤልና የአሜሪካ ባለስልጣናት ሊያመልጥ የማይገባ ዕድል ነው ብለው አመኑ። ቀደም ሲል በጨለማ ለማጥቃት ታቅዶ የነበረው ዕቅድ ወደ ቀን ጥቃት ተቀየረ። የእስራኤል ጦር ኤታማዦር ሹም ኤያል ዘሚር ለአየር ኃይል ፓይለቶቹ በጻፉት ማስታወሻ ላይ እንዲህ ብለዋል። ቅዳሜ ንጋት ላይ የሚያገሳው አንበሳ ኦፕሬሽን ይጀመራል። ኢላማዎቻችሁን ለመምታት ፈቃድ ተሰጥቷችኋል። ታሪክ እየሰራን እምነት ጥዬባችኋለሁ። ለሁላችንም መልካም ዕድል። በቀን ብርሃን በእስራኤል ሰዓት አቆጣጠር ከጠዋቱ 12 ሰዓት ላይ የእስራኤል የጦር አውሮፕላኖች የአሜሪካና የእስራኤል የተቀናጀ ጥቃት መጀመሪያ የሆነው ተኩስ በግቢው ላይ ከፈቱ። አውሮፕላኖቹ እጅግ ትክክለኛ የሆነ ጥይቶችና የረጅም ርቀት ሚሳኤሎች የታጠቁ ነበሩ። መሪዎቹ የነበሩበት 3ቱም ቦታዎች በአንድ ጊዜ ተመቱ። ከሰዓታት በኋላ ፕሬዚዳንት ዶናልድ ትራምፕ ሐሚኒ መሞታቸውን አስታወቁ። ትራምፕ በማኅበራዊ ገጻቸው ላይ የእኛን የስለላና እጅግ ዘመናዊ የመከታተያ ሥርዓቶች ሊያመልጥ አልቻለም፣ ከእስራኤል ጋር በቅርበት በመስራት እሱም ሆነ አብሮት የተገደሉት ሌሎች መሪዎች ሊያደርጉት የሚችሉት ምንም ነገር አልነበረም ሲሉ ጽፈዋል። የአብዮታዊ ዘቡ መሪዎች ትራምፕ ጥቃት ለመሰንዘር ዝግጅት ባደረጉበት ወቅት ለምን በአንድ ቦታ እንደተገኙ እስካሁን ግልጽ አይደለም። የተገደሉት መሪዎች መካከል አዚዝ ነስራዲዛ፣ ናስር ዛዲህ፣ አድሚራል አሊ ሻማካኒ፣ መሐመድ ሺራዚ፣ መሐመድ ፓክቱርና ሰይድ መጂድ ሙሳዊ ይገኙበታል። ኦፕሬሽኑ ባለፉት ወራት አሜሪካና እስራኤል በኢራን ውስጥ ምን ያህል ጠንካራ የስለላ መረብ እንደገነቡ አሳይቷል። እስራኤልና አሜሪካ በኦፕሬሽኑ ላይ ለሳምንታት በጋራ ሲሰሩ ሰንብተዋል። በታህሳስ ወር መጨረሻ ኔታንያሁ ትራምፕን ማር-a-ላጎ ላይ ሲያገኙ ኢራን የባለስቲክ ሚሳኤል ፕሮግራሟን ለማሳደግና የኒውክሌር አቅሟን ለመመለስ እየሰራች መሆኑን አሳውቀው ነበር ለትራምፕ። ከዚያም በኢራን ውስጥ የተቀሰቀሰው የጎዳና ላይ ተቃውሞና የመንግስት የኃይል እርምጃ የአሜሪካና የእስራኤል የጋራ ዕቅድ ወደ ከፍተኛ ፍጥነት እንዲሸጋገር አደረገው። በወቅቱ አሜሪካ በአካባቢው በቂ ወታደራዊ ኃይል አልነበራትም። ነገር ግን በሚቀጥሉት ሳምንታት 2 የአውሮፕላን ተሸካሚ መርከቦች
በመቶዎች የሚቆጠሩ ጀቶች፣ መርከቦችና ሰርጓጅ መርከቦች ወደ መካከለኛው ምስራቅ ተላኩ። በትይዩም ከፍተኛ የእስራኤል ወታደራዊና የስለላ ባለሥልጣናት ወደ ዋሽንግተን በመሄድ ቅንጅት ኅብረት ፈጠሩ። ዲፕሎማሲያዊ ጥረቶች ቢቀጥሉም ኢራን የኒውክሌር ማበልጸጊያዋን ሙሉ በሙሉ እንድታቆም የቀረበላትን ጥያቄ ባለመቀበሏ ትራምፕ ወታደራዊ እርምጃ አስፈላጊ መሆኑን ወሰኑ፣ አመኑበት። ዓርብ ዕለት ወደ ቴክሳስ ሲጓዙ የስለላ ባለሥልጣናት የቅዳሜ ጠዋቱን ስብሰባ ለይተው አውቀው ነበር። ትራምፕ ዓርብ ዕለት ትልቅ ውሳኔ ከፊታችን አለ፣ ቀላል አይደለም ቢሉም በዚያን ጊዜ ግን ኢላማዎቹ መለየታቸውንና እርምጃ መወሰኑን ያውቁ እንደነበረ ዘገባዎች ጠቅሰዋል። ትራምፕና ኔታንያሁ እንዲህ የለፋላቸውና ይህን ዕድል ላለፉት 40 ዓመታት ስመኘው ነበር ብለው በኔታንያሁ የተነገረላቸው አያቶላ አሊ ሆሚኒ ግን ማን ነበሩ? አብዮተኛው አሊ ኻሜኒ በሰሜን ምስራቅ ኢራን በምትገኘው ቅድስት መሻሃድ ከተማ ተወለዱ። እናታቸው ሀዲጄ ሚርዳሚድና አባታቸው እስላማዊ ምሁሩ ጃቫድ ኻሜኒ ሲሆኑ አሊ ከ8 ልጆቻቸው መካከል ሁለተኛው ነበሩ። ቤተሰቡ በጣም ደሃና በሌሎች እርዳታ የሚተዳደር ስለነበረ አንዳንዴ ከደረቅ ዳቦና ዘቢብ ውጭ የሚበሉት ነገር አልነበራቸውም። ኻሜኒ የ13 ዓመት ታዳጊ ያለ ታዋቂው የእስልምና መሪ ናቫብ ሳፋቪ በትምህርት ቤቱ ተገኝቶ በንጉሣዊ ሥነ ሥርዓት ላይ ያደረገውን ንግግር በኻሜኒ አእምሮ ውስጥ ለመጀመሪያ ጊዜ አብዮታዊና እስላማዊ ንቃተ ሕሊና እንዲፈጠር አደረገው። ይህም በንጉሡ ሻህ አምባገነንነትና በደጋፊዎቻቸው ብሪታንያ ላይ የመታገል ፍላጎት አጫረበት። ከ1958 እስከ 1964 ባሉት ዓመታት በቆም የሃይማኖት ትምህርት ማዕከል በኻሜኒ ስር ተምሮ በ1962 የንጉሡን ሥርዓት የሚቃወመውን እንቅስቃሴ ተቀላቀለ። የኻሜኒ የዓለም እይታ በወጣትነቱ በታዩት ክስተቶች በተለይም በ1953 ሲአይኤ በጠቅላይ ሚኒስትር መሐመድ ሞሳዲቅ ላይ በፈጸመው መፈንቅለ መንግሥት የተቀረጸ ነበር ይባልለታል። የኻሜኒ ለፍልስጤም ያለው ደጋፊነት የመነጨው የሙስሊም ወንድማማቾች አባል የነበረውን ሰይድ ኩታብ ጽሑፎችን ወደ ፋርስኛ በመተርጎሙና በጃላል አልአሕመድ በምዕራቡ መመረዝ የሚባለው ያስተሳሰብ ዘይቤ በመነካቱ ነው ይላሉ አብዮተኛው በቅጡ የሚያውቁ። ኻሜኒ እስልምናን በምዕራባውያን ኢምፔሪያሊዝም ላይ እንደ ባህላዊና ርዕዮተ ዓለማዊ መሳሪያ ይመለከተው ነበር። ምንም እንኳን ምዕራባውያንን ቢቃወምም እንደ አንክል ቶምስ ካቢን፣ ዘ ግሬፕስ ኦፍ ራዝና የሊዮ ቶልስቶይ ጽሑፎችን ያነብ ነበር። በተለይ የቪክቶር ሁጎ ለዝ ሚዘረብልስ የተሰኘው መጽሐፍ እጅግ ይማርከው የነበረ ሲሆን መጽሐፉን እንደ ተአምረ የጥበብ መጽሐፍ ይገልጸው ነበር ይሉታል። በተጨማሪም እናቱ በልጅነቱ የሐፌዝን ግጥሞች ትጠቅስለት ስለነበር የፋርስ ግጥሞችን አብዝቶ ያነብ ይወድም ነበር። አሊ ኻሜኒ ሃይማኖታዊ ትምህርታቸውን በመሽሃድና በኢራቅ ናጃፍ ከተሞች ካከናወኑ በኋላ ወደ ኢራን በመመለስ በቆም ከተማ ከአያቶላ ሁሴን ቦርጄርዲና በኋላም የኢራን መንፈሳዊ መሪ ከሆኑት ከአያቶላ ሩሃላ ኻሜኒ ስር ትምህርታቸውን ቀጥለዋል። በ1960ዎቹና በሰባዎቹ በንጉሥ መሐመድ ረዛ ፓህላቪ ላይ በሚደረጉ ምስጢራዊ እንቅስቃሴዎች ውስጥ በመሳተፋቸው በሳቫክ ምስጢራዊ ፖሊስ በተደጋጋሚ ታስረው ስቃይ ደርሶባቸዋል። በ1979 ዓ.ም የንጉሡን ሥርዓት በሕዝባዊ ተቃውሞ ሲወድቅና ኻሜኒ በስደት ሲመለሱ ኻሜኒ በአብዮታዊ ምክር ቤት በሕግ መወሰኛና በመከላከያ ምክትል ሚኒስትርነት ፈጣን የሥልጣን እድገት አሳይተዋል። በ1981 በንግግር ላይ ያሉ በቴፕ ሪከርደር ውስጥ በተደበቀ ቦምብ የግድያ ሙከራ ተደርጎባቸው የቀኝ እጃቸው ቢሰልም በዚያው ዓመት ነሐሴ ወር ላይ ፕሬዝዳንቱና ጠቅላይ ሚኒስትሩ በተመሳሳይ የግድያ ጥቃት ሲገደሉ ኻሜኒ ለፕሬዝዳንትነት ቀርበው 95 በመቶ ድምፅ በማግኘት አሸነፉ። በፕሬዝዳንትነት ዘመናቸው ትኩረታቸው ከኢራቅ ጋር የነበረውን 8 ዓመት የፈጀ ጦርነት መምራት ላይ የነበረ ሲሆን በ1987 በተባበሩት መንግስታት ድርጅት ባደረጉት ንግግርም የምዕራባውያንን የበላይነት አጥብቀው ኮንነዋል፣ ተቃውመዋል። እንደ አውሮፓውያን አቆጣጠር በ1989 አያቶላ ኻሜኒ ሲሞቱ የኢራን ሊቃውንት ጉባኤ ኻሜኒን አዲሱ መንፈሳዊ መሪ አድርጎ ሰየማቸው። ኻሜኒ መጀመሪያ ላይ ለዚህ ቦታ ብቁ እንዳልሆኑ ቢከራከሩም በኋላ ላይ ግን በሕገ መንግሥቱ ላይ በተደረጉ ማሻሻያዎች መሪው ከሃይማኖታዊ ዕውቀቱ ይልቅ ወቅቱን ያወቀ እና የፖለቲካ አስተሳሰብ ያለው መሆን እንዳለበት በመወሰኑ ሥልጣኑን ተረክበዋል። በቀጣዮቹ ዓመታት ኻሜኒ ከፕሬዝዳንት ሐሺም ራፋሳንጂ ጋር በመሆን አገሪቱን ቢመሩም በኋላ ላይ
በራፋሳንጂ ሊበራል አስተሳሰብና በሆሜኒ ወግ አጥባቂነት መካከል ውጥረት መፈጠር ጀመረ። ይህ ውጥረት በ1997 መሐመድ ሐቲም ፕሬዝዳንት ሆኖ ሲመረጡ ይበልጥ የከረረ ሲሆን ሐሜኒ የሐቲማን የለውጥ እንቅስቃሴዎችና ከምዕራባውያን ጋር የመቀራረብ ፍላጎትን ለመግታት ወግ አጥባቂ አቋማቸውን አጠናክረዋል። በ2005 መሐመድ አህመዲን ነጃድ ፕሬዝዳንት ሲሆኑ ከሐምኒ ጋር ተቀራርበው ቢሰሩም በ2009 በተደረገው አወዛጋቢ ምርጫ ግን አገሪቱን ለከፍተኛ ሕዝባዊ ተቃውሞ የአረንጓዴው ንቅናቄ ዳርጓታል። ሐምኒ በስልጣን ዘመናቸው በርካታ ሕዝባዊ ተቃውሞች ገጥሟቸዋል። በተለይም በ2022 መሐሳ አሚኒ የተባለች ወጣት በሞራል ፖሊስ ቁጥጥር ስር ያለች በሞቷን ተከትሎ የተቀሰቀሰው ተቃውሞ ሥርዓቱን በእጅጉ ፈትኖታል። አሚኒ ለእነዚህ ተቃውሞዎች የውጭ መንግስታትን ተጠያቂ ሲያደርጉ ቆይተዋል። በ2025 መገባደጃ ላይ በኢኮኖሚ ቀውስ ምክንያት የተቀሰቀሰው ተቃውሞም በጥቂቶች ሞት ቢደመደምም አሚኒ ለዚህ ሁሉ ጥፋት የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ወንጀለኛ ሲሉ ወንጅለዋቸዋል። ከኒውክሌር ስምምነት ጋር በተያያዘ አሚኒ መጀመሪያ ላይ ፕሬዝዳንት ሐሰን ሮሃኒ ከዓለም ሀያላን ጋር እንዲደራደሩ ቢፈቅዱም ትራምፕ በ2018 ከስምምነቱ መውጣታቸውን አሜሪካን ማመን እንደማይቻል ማረጋገጫ እንደሆነላቸው ገልጸዋል። በቀጠናዊ ፖለቲካ ውስጥ የሐምኒ ትልቅ ስኬት ተብሎ የሚታሰበው የመታገያ ስብስብ የተሰኘው የሊባኖስ ሂዝቦላህ፣ የሶሪያው በሽር አልአሳድ፣ የፍልስጤሙ ሐማስና የየመኑ ሁቲዎች ጥምረት መፍጠሩ ነበር። ሆኖም ግን ይህ ጥምረት ከጥቅምት 2023 በኋላ መዳከም ጀመረ። እስራኤል በ2024 የሐምኒ የቅርብ አጋር የነበሩትን ሐሰን ነስረላህን ስትገድል ከጥቂት ወራት በኋላ ደግሞ በሶሪያ አሳድ በታጣቂዎቹ ከስልጣን መውረዳቸው ኢራን ወደ ሊባኖስ የምታደርገውን የየብስ ግንኙነት አቋርጦታል። ይህንን የመዳከም አጋጣሚ የተጠቀመችው እስራኤል በ2025 አጋማሽ ላይ በኢራን ላይ ቀጥተኛ ጦርነት በመክፈት የሐማኒን የሥልጣን ዘመን የአገሪቱን የጸጥታ መዋቅር ለከፍ አደጋ አጋልጣው ዛሬ ለሆነው ሁሉ ነገሮች አመቻቸች። የሆነውም ሁሉ እንዲሆነ ለ36 ዓመት ተኩል ያህል ማለትም ከመጨረሻው የኢራን ንጉሥ ሻህ በ10 ወራት ብቻ በሚያንስ ረጅም ዘመን አገሪቱን በበላይነት የገዙት አሊ ኻሜኒም ማን ሊተካቸው ይችላል ለሚለው ደግሞ ለ90 ሚሊዮን ኢራናውያን አስጨናቂው አሁናዊ ፊት ለፊታቸው የተገተረ የተደነቀረ ጥያቄ ነው። ይህ ታሪካዊ ክስተት በማርጃ አልታቅሊድ ወይንም በከፍተኛ ሃይማኖታዊ መመሪያና የሕግ ዳኝነት ጽንሰ ሐሳብ ላይ ለተገነባው የኢራን ፖለቲካዊ ሥርዓት ቀጣይ ዕጣ ፈንታ አሳሳቢና አስቸኳይ ጥያቄዎችን አስነስቷል። በኢራን ሕገ መንግሥት አንቀጽ 111 መሠረት አዲስ መሪ በአስቸኳይ ተመርጦ ሥልጣኑን እስኪረከብ ድረስ ባለ 3 አባላት ያሉት የሽግግር ምክር ቤት የአገሪቱን የመሪነት ተግባራት እንዲያከናውን ኃላፊነት ተሰጥቶታል። በዚህም መሠረት እሁድ ዕለት የ40 ቀናት ብሔራዊ ሐዘን ከታወጀ በኋላ ፕሬዝዳንት መሱድ ፔዜሽኪያን፣ የዳኝነት ኃላፊው ጎላም ሞሆሴን ኤጄኢና በጥበቃ ምክር ቤት ውስጥ የሚገኙት ታዋቂው የሃይማኖት ሊቅ አያቶላ አልዲሬዛ አራፊ የሽግግር ምክር ቤቱን መስርተው ሥራ መጀመራቸው ተገልጿል። ከእነዚህ መሪዎች መካከል በተለይ አያቶላ አልዲሬዛ አራፊ ስም ጎልቶ እየታየ ይገኛል። አራፊ በኢራን ፖለቲካ ውስጥ እስከ ቅርብ ጊዜ ድረስ በስፋት የሚታወቁ ባይሆኑም ባለፉት 2 ዓመታት ግን የሐሜኒ ተተኪ ሊሆኑ እንደሚችሉ በሥርዓት ውስጥ ባሉ አካላት ስማቸው ሲነሳ ቆይቷል። አራፊ በአሊ ሐሜኒ በቀጥታ የተሾሙና በመሪው ቢሮ ውስጥ በሃይማኖታዊና ሕጋዊ ጉዳዮች ላይ የሚመክሩ እጅግ የቅርብና ታማኝ ሰው ናቸው። ምንም እንኳን በአሜሪካና በእስራኤል ጥቃት የከፍተኛ ባለሥልጣናት ደህንነት አጠራጣሪ ሆኖ ቢቆይም ፕሬዝዳንት ፔዜሽኪያን በሰጡት የቪዲዮ መግለጫ ምክር ቤቱ ሥራውን በይፋ መጀመሩን አረጋግጠዋል። ሆኖም ግን የዳኝነት ኃላፊው ሞሆሴን ኤጄኢ እስካሁን በአካል በሕዝብ ፊት አለመታየታቸው በጥቃቱ ጉዳት ደርሶባቸው ይሆን የሚል ጥርጣሬ ፈጥሯል። አዲሱን መሪ የመምረጥ ኃላፊነት ያለበት የሊቃውንቱ ጉባኤ ሲሆን ይህ ጉባኤ 88 አባላት ያሉትና አሸናፊው እጩ ቢያንስ የ2/3ኛውን ድምፅ ማግኘት እንዳለበት ሕጉ ይደነግጋል። ይሁን እንጂ አባላቱ በጥበቃ ምክር ቤትና በኢራን አብዮታዊ ዘብ የስለላ ዘርፍ ጥበቃ ማጣሪያ ያለፉ ናቸው። ሁሉም አባላት በሐሜኒ ሙሉ እምነት ያላቸውና የሥርዓቱ ታማኝ አገልጋዮች ናቸው። በአሁኑ ወቅት የጉባኤው ትልቁ ፈተና አባላቱን በአንድ ቦታ ሰብስቦ ምርጫውን ማካሄድ ነው። የአሜሪካና የእስራኤል ጥቃቶች በከፍተኛ አመራሮች ስብሰባዎች ላይ ያተኮሩ በመሆናቸው እንዲህ ያለው ወሳኝ ስብሰባ በሰላም ለማካሄድ ያለው የደህንነት ስጋት የምርጫ ሂደቱን እጅግ ውስብስብ አድርጎታል። ሊተኩ ይችላሉ ተብለው ግምት ከሚሰጣቸው እጩዎች መካከል አሁን በሽግግር ምክር ቤቱ ውስጥ ያሉት አልዲሬዛ አራፊ፣ የቀድሞውን የዳኝነት ኃላፊ አያቶላ ሳዲቅ ላራጂን፣ የቀድሞ ፕሬዝዳንት ሐሰን ሮሃኒና የሐሜኒ ልጅ የሆነውን ሞጅታብ ሐሜኒ በዋናነት
ይጠቅሳሉ። ሐሚኒ በይፋ ተተኪ ባይሰይሙም ለዓመታት በሚስጥር ሲሰራ የቆየ ኮሚሽን እጩዎቹን ሲያጠና መቆየቱም ይነገራል። ከሕጋዊ ሂደት ጎን ለጎን የኢራን አብዮታዊ ዘብ በምርጫው ላይ ያለው ተጽዕኖ ከፍተኛ ነው። ማንኛውም ወደ ሥልጣን የሚመጣ አዲስ መሪ ከዚህ ኃይል ወታደራዊና ኢኮኖሚያን ከተቆጣጠረው ተቋም ጋር ተባብሮ መስራት የሚችል መሆን እንዳለበት ተንታኞች ይስማሙበታል። በአሁኑ ወቅት ቴህራን ጎዳናዎች ላይ የሐሚኒን መሞት ተከትሎ የሚሰሙት የደስታና የጩኸት ድምጾች የአገሪቱን የወደፊት ዕጣ ፈንታ ምን ሊሆን ይችላል የሚለውን ጥያቄ ይበልጥ አሳሳቢ ያደርጎታል። ዓለም በዚህ አስደንጋጭ ዜና በነቃችበትና የተለያዩ የፕሮፓጋንዳ ተቋማት ዜናውን ለየራሳቸው ፍላጎት በሚያመቻች መልኩ ለመጠምዘዝ በሚጥሩበት በዚህ ወቅት የ90 ሚሊዮን ሰብአዊ ፍጥሯን ሕይወት ለአደጋ ያጋለጡ 3 ወሳኝ ተዋናዮችም ታይተዋል። የመጀመሪያው ተዋናይ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ሲሆኑ ትራምፕ በአገር ውስጥ ካሉባቸው እንደ ኤፕስቲን ፋይሎች የመሰሉ ከባድ ፈተናዎችና በዓለም አቀፍ ደረጃ ከገጠማቸው ውድቀቶች የሕዝቡን ትኩረት ለማስቀየር ሲሉ ያልተገደበ የወታደራዊ ኃይል እርምጃ ወስደዋል። ትራምፕ ከኢራን ጋር የሐሰት ድርድር በመጀመር አሜሪካን ለጥቃት የምታበቃ ወታደራዊ ዝግጅት እንድታደርግ ጊዜ ለመግዛት ሲዋሹ የቆዩ ሲሆን አሁን ግን በኒውዮርክ ታይምስና በዎል ስትሪት ጆርናል በሚመራው የኮርፖሬት ሚዲያ አማካኝነት ይህንን በአሜሪካ ሕዝብ ዘንድ ተቀባይነት የሌለውን ጦርነት እንደ ቅድመ መከላከል እርምጃ አድርገው ለመሸብቸብ እየሞከሩ ነው። ሁለተኛውና እጅግ አደገኛው ተዋናይ እስራኤል ስትሆን እስራኤል ይህንን ጦርነት የፈለጋቸው በፍልስጤም ላይ እየፈጸመችው ካለው የዘር ማጥፋት ወንጀል የዓለምን ትኩረት ለማስቀየርና ግዛቷን ወደ ሊባኖስና ሶሪያ ለማስፋፋት ነው። እስራኤል ኢራን እንድትደመሰስ ብቻ ሳይሆን ቱርክና ፓኪስታንን በቀጣይ የጥቃቷ ሰለባ እንዲሆኑ ፍላጎት አላት። አዲሱ የአሜሪካ አምባሳደር ማይክ ሃካቢም እስራኤል መላውን መካከለኛው ምስራቅ እንድትቆጣጠር አረንጓዴ መብራት ሰጥተዋል። ሦስተኛው ተዋናይ ደግሞ ከግማሽ ክፍለ ዘመን በፊት በኢራን ሕዝብ የተባረረውና አሁን ሥልጣን ለመንጠቅ የሚያልመው የፓህላቪ ሥርወ መንግሥት ቅሪቶች ናቸው። ረዛ ፓህላቪና ተከታዮቻቸው በኢራን ውስጥ ምንም አይነት ሕዝባዊ መሠረት የሌላቸው ሲሆን ዋነኛ መታወቂያቸውም ከእስራኤል የጦር አውዳሚዎች ጋር በተባበር እነዚህ ኃይሎች አሁን የዓለምን ሚዲያ በመቆጣጠር የእነሱ ዓላማ ትክክል እንደሆነ ለማሳመን ይጥራሉ። ነገር ግን ሁሉም ለዓለም በግልጽ እየዋሹ ነው። የኒውዮርክ ታይምስና ቢቢሲ የአሜሪካና የእስራኤል ልሳን ሲሆኑ በኢንተርኔት ዓለም ደግሞ የፓህላቪ ደጋፊዎች የሐሰት መረጃዎችን ያሰራጫሉ። ከእነዚህ የፕሮፓጋንዳ ማሽኖች የሚወጣ አንድም እውነት የለም። አሁን የዓለም ትኩረት መሆን ያለበት በጭካኔ የተሞላው ዕጣ ፈንታ ሰለባ በሆኑት በ90 ሚሊዮን የኢራን ሕዝቦች ላይ ስለመሆኑ ብዙዎች እየተነጋገሩ ነው። የአሜሪካና የእስራኤል ጥቃት ዓላማ ኢራናውያንን ከገዦቻቸው ነፃ ማውጣት ሳይሆን መላውን ቀጠና በቅኝ ግዛት ስር ለማዋል ኢራናውያንን ያለምንም ቅድመ ሁኔታ ማንበርከክ ነው። የፓህላቪ ደጋፊዎችም ለዚህ ክፉ ዓላማ ተላላኪ መሳሪያዎች ናቸው። ይህ ጥቃት በሶሪያና በሊቢያ የታየውን አይነት የእርስ በርስ ጦርነት በኢራን ውስጥ በመፍጠር በሚሊዮኖች የሚቆጠሩ ሰዎችን ለስደት ዳርጎ የኢራንን ታላቅ ስልጣኔና ባህል ከምድረ ገጽ ለማጥፋት የታለመ ነው። ትራምፕ ለረጅም ጦርነት አቅም ባይኖራቸውም እስራኤል ግን ታላቋን እስራኤል የመመስረት ህልሟን ለማሳካት ረጅም ጊዜ የሚወስድ ጨዋታ እየተጫወተች ነው። ስለዚህ በግራና በቀኝ የሚመጣውን ፕሮፓጋንዳ ወደ ጎን በመተው በትልቅ የማታለልና የኃይል አዙሪት ውስጥ ለተጠመዱት 90 ሚሊዮን ሰብአዊ ፍጥሯን ትኩረት መስጠት ይገባል እየተባለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተፈጸመውን ጥቃት የሥርዓት ለውጥ ጦርነት ሲሉ የገለጹት አነጋገር አሁን ካለው ተጨባጭ ሁኔታ ጋር ይገጥማል። የኢራን መንፈሳዊ መሪ አሊ ኸሜኒ መገደል ግጭቱ ከወትሮው የጫና ስልት ወጥቶ ስርዓቱን ወደ ማፈራረስ መሸጋገሩን ያሳያል። ጥቃቱ ከፍተኛውን የፖለቲካና የሃይማኖት መሪ ኢላማ ማድረጉ ጉዳዩ ወታደራዊ መሠረተ ልማትን ከማውደም ባለፈ አገራዊ መዋቅሩን የመበተን ግልጽ ፍላጎት መኖሩን ያረጋግጣል። ቀደም ሲል የነበረው ብዥታ ተወግዶ ጦርነቱ ወደ እውነታ ተቀይሯል። ዳሩ የሥርዓት ለውጥ በሚሳኤል ድብደባ ብቻ አይሳካም። ይልቁንም ሥርዓቱን ደግፈው የያዙትን የፖለቲካ የደህንነትና የኢኮኖሚ መሠረቶች የማያቋርጥ ጫና ውስጥ መክተትን ይጠይቃል። ይሁን እንጂ መሪም መግደል ሁልጊዜ ሥርዓትን ወዲያውኑ አያፈርስም። ይልቁንም የውጭ ወታደራዊ ጫና የውስጥ አንድነትን ሊያጠናክር ይችላል። የኢራን የፖለቲካ ሥርዓት ውጫዊ ዛቻዎችን ለመቋቋም ታስቦ የተገነባ በመሆኑ ቴህራን ይህንን ጥቃት የህልውና አደጋ አድርጋ ስላየችው ከድርድር ይልቅ ለክተት ጥሪ ቅድሚያ ሰጣለች። መሪው ከተገደለ በኋላም ኢራን የተቀናጀ የሚሳኤል ጥቃት ማድረሷ የአገሪቱ ወታደራዊ የሰንሰለት አሁንም እየሠራ መሆኑንና መሪን ማጣት ሽባነትን ሳይሆን ይበልጥ ቁርጠኝነትን ሊፈጥር እንደሚችል ይናገራል። ከድርድር አኳያ ሲታይ የመሪው መገደል
ዲፕሎማሲያዊ አማራጮችን እጅግ ያዳክማል። የኢኮኖሚ ማዕቀብና ጫናዎች የኢራንን ሚሳኤል ፕሮግራም ሆነ ቀጠናዊ አቋሟን ሊለውጡ አልቻሉም። አሁን ጦርነቱ መሪዎችን እስከ መግደል መድረሱ ትራምፕ ይህንን አጋጣሚ ተጠቅመው የተኩስ አቁም ካልጠየቁ በስተቀር ግጭቱ ወደ ጥልቅ መዋቅራዊ ጦርነት መሸጋገሩን ያሳያል። ዲፕሎማሲ የሚሰራው ተቃዋሚው ወገን በመደራደር ማትረፍ እንደሚችል ሲያምን ብቻ ነውና ህልውናው አደጋ ላይ ሲወድቅ ግን እጅ ከመስጠት ይልቅ መከላከልን ይመርጣል። እንደ ማሳያ ለመጥቀስ ሊባኖስ የዚህ ግጭት የመጀመሪያዋ የትኩሳት ማዕከል ናት። የሐምኒ መገደል የሂዝቦላህን ውሳኔ አሰጣጥ በእጅጉ ይለውጠዋል። ሂዝቦላህ ጦርነቱን የህልውና አደጋ አድርጎ ካየውና ሙሉ በሙሉ ከተቀላቀለ ጦርነቱ ወደ ሁለተኛው ግንባር ሰፍቶ በኢኮኖሚ ደካማ በሆነችው ሊባኖስ ላይ ከፍተኛ ውድመት ያስከትላል። በተመሳሳይ የባህረ ሰላጤው ቀጠናም ከፍተኛ አደጋ ውስጥ ነው። በኳታር፣ ባህሪን፣ ኩዌት፣ ዮርዳኖስ፣ ሳውዲ አረቢያና ኤሚሬትስ የሚገኙ የአሜሪካ የጦር ሰፈሮች በኢራን አጸፋዊ ጥቃት ኢላማ መሆናቸው በዓለም ኢኮኖሚ ላይ ጥልቅ ተጽዕኖ ይኖረዋል። በተለይም የሆርሙዝ ሰርጥ መዘጋት በመርከብ ንግድና በዓለም አቀፍ የአቅርቦት ሰንሰለት ላይ ፈጣን ቀውስ ያስከትላል። ረጅም ጊዜ የሚወስድ ግጭት የነዳጅ ገበያን ያናጋል፣ የገንዘብ ምንዛሬ መለዋወጥን ያባብሳል፣ እንዲሁም የባለ ሀብቶችን እምነት ይንዳል፣ ይሸረሽራል፣ ያጠፋል። በአጭሩ የሐሜኒ መገደል የአሜሪካና የእስራኤልን እውነተኛ ፍላጎት ያሳየና ግጭቱ የኢራንን መንግሥት ህልውና እስከ ማጥፋት የደረሰ መሆኑን ያረጋገጠ የታሪክ መሻገሪያ ሆነዋል። ይህም ጦርነቱን በቀላሉና በፍጥነት የመርገብ ዕድሉን እጅግ አነስተኛ ያደርገዋል የሚለው ጭብጥ የብዙ ተንታኞች የመስማሚያ አንኳር ነጥብ ነው። እስከዚያ ኢራናውያን ሞት ለአሜሪካ፣ ጽዮን ሆይ ወየውልሽ እያሉ ሚሳኤላቸው ያዘንባሉ።